እንዴ ምግብ እኮ ነው አቡዬ፣ እንዴ ምግብ ነው እኮ ከምንም ይሻላል። እዛም መኮረኒ ነው ያለው ሲጀምር ራሱ አንዳንዱ ደላላ የሚያመጣላቸው መኮረኒ አይፈረደበት መኮረኒ ነው የሚያመጣለት ለአንዳንዱ ደላሎች ማለት ነው። ከዛን ከፍለናል። ከዛ ሰውየው ቢፈለግ ለሊቢያኖቹ ነገር ናቸው ማለት ነው። እኔም አሞኛል፣ ሱዳኒው ጠፋብን፣ ስልክ ማያነሳ ምንም አያል እንትን አይልም። ከዛን እንፈልገውና እናመጣዋለን። ለካስ ከነሱ ጋር ተጣልቷል፣ ከሊቢያኖቹ ጋር ተጣልቷል። እና ዛ አልደርስም። ለዛ ነው የማይመጣው። ለዛ ነው የማይመጣው። ፈርቷቸው በጣም ነው የሚፈሯቸው ባይዘው። ከዛን ብራቸውን መልስላቸው አላቸው። ብራቸውን መልስላቸው፣ ለሌላ ደላላ አሻግራቸው። አሻግራቸው፣ አለበለዚያ እናወጣለን አሉት። ከዛ መተን እንትን እንላለን ሲሉት፣ ከዛን የቆዩበት የምግብ ያመጣውበት ምናምን ብሎ ግማሽ ቆርጦብን ለሌላ ደላላ አስተላለፈን። ግማሹን ቆረጠብን ማለት ነው። ወቅቱ ወደ $2000 ይሆናል። ከዛ 1000 ብቻ ነው ያስተላለፉብን ማለት ነው። ከዛን እኔ አሞኛል፣ አቅም የለኝም። አንደኛ ስልክም በደላላችን ነበር። ስልክም የለም በቦታው ላይ በደላላችን ነበር። ደላላችን ለመጨረሻ ጊዜ ነው ሁለተኛ ብያለው። እኔ አፌን አውጥቼ አልጠይቅም አልኩ። እኔ አፍም የለኝም ሲጀመር ማለት ነው። በዛ ላይ ስልክም የለም፣ ታምም ያለው። ከዛን ሊቢያኖቹን እንትን አስጠየቅኩኝ ማለት ነው። ቢያንስ የሆነ እንትን ማገገሚያ እንትን ፔንኪለር ነገር እንዲገዙልኝ ማለት ነው። እዛ አስለመንኳቸው ማለት ነው። ከዛን ፔንኪለር አስላኩ እንትን በሉልኝ፣ ገዙልኝ። እግዚአብሔር ይስጣቸው። ትንሽ ነቃ አልኩኝ ማለት ነው በፔንኪለሩ እንጂ በጣም ታምሜ ነበር ማለት ነው። ምግብም አልበላም ምንም ብያለሁ። በዛ ላይ ቆሳስ እያለው በጣም በቃ እንትን ያስቸግረኝ ይሄ እንትኑ ቁስሉ በጣም በቃ ተላልጫለሁ እና ማከክ ራሱ አልችልም ሰውነቴ ማለት ነው። አንደኛ ሙቀቱ ደግሞ በጣም እንትን ብሎታል፣ ጭራሽ ሙቅሙቅ አድርጎታል ሰውነቴ ማለት ነው ህመሙ። ከዛም በኋላ ደግሞ ምግብ የለም እንዳልኩሽ፣ ምግብ ማጣትም አለ። በዛ ሁሉ ስቃይ ውስጥ ገንዘብ ማጣት መጣ። እንዴት ነው የምደውለው? በማንም ብደውልም ለማስላክ ራሱ ያለው ጣጣ አይደለም። ያኔ ራሱ ዘንት ሰማ እነዚህ ሱዳኒዎቹ ወደ ሱዳን እንትን ከኢትዮጵያ ወደ ሱዳን ተቀይሮ ከዛን የሆነ ነገር ፕሮሰስ እንዳይመስል 2 ሳምንት ነው የሚፈጀው አንድ ብር ራሱ ለማስላክ ማለት ነው። እና ሲጀመር በምን አፌስ ጠይቃለሁ ሲጀመር። ከዛ አልደወልለትም አልኩኝ ለራሴ ማለት ነው። ከዛን ይሄኛው ደላላ ግማሹን ነው የተከፈለልኝ፣ ቀሪውን እንትን በላለኝ፣ ቀሪውን ሙላና ይጫናል አለኝ ማለት ነው። ከ2 ቀን በኋላ ይጫናል አለኝ። ዝም አልኩት ማለት ነው። ከዛን የሚጫን ቀን ማታ ነው የሚጫነው ባይዘወይ፣ እንደዚህ ልክ ማታ ላይ ነው የሚጫነው። ከዛም በሰልፍ ተወጫለሽ፣ ተሰልፈሽ ትሄጃለሽ። ከዛን እየቆጠረ እንትን ይላል ማለት ነው። የከፈላችሁ ውጡ አለን ማለት ነው። እንግዲህ በጣም ብዙ ሰው ነው ያለው ሰውየው ወደዚህ የተላለፍኩበት ማለት ነው። ከዛን እንደ ማታ አስጠንቅቆኛል፣ ብርህን አትከፍልም አይደል ምናምን ብሎኛል። ከዛን የከፈላችሁ ውጡ ምናምን ሲባል ከከፈሉት ጋር ተደብቄ ወጣ ማለት ነው። ከዛን ቆጠረን ማለት ነው። አላየኝም፣ ዝም ብሎ ቆጠረን። ከዛም በኋላ ለሊቢያው ቆጠረ ምናምን። ከዛን ይሄን ያህል ሰው ነው ያለኝ ብሎ ነገረው ለሊቢያው ማለት ነው። ከዛን ይሄን ብር አዘጋጅ ተባለ፣ ብሩን ይቆጥርልሻል ማለት ነው። ከዛን ከማስረከቡበት በቃ በሰላም ግቡ ምናምን እያለ ይጨብጣል ማለት ነው። ሁሉንም ይጨብጣል። ከዛን እኔ ጋር ደረሰ ማለት ነው። ከዛ ዘልዬ እግሩ ላይ ወደኩ ማለት ነው። እግሩን ንቅ አላቀምን ይችል ነበር እኮ በቃ ደንግጫለሁ። እንዴ ተፋጠጥን ማለት ነው። እግሩ ላይ ዘልዬ ወደኩኝ። እግርን አለቀም አልኩ፣ አለቀስኩኝ፣ እየያልኩኝ አለቀም አልኩት እግሩን ማለት ነው ይዤ። በቃ ማንንም ጠይቀው የለኝም። እንደዚህ እንትን እንደምታውቀው እንደዚህ ነው። ወደሱ የተሸጋገርኩበትን እንትን ስልክም የለኝም፣ ምንም ማቆም ሰው የለም። ምን ጭቅ አረገኝ ማለት ነው። ከእግሩ ላይ አላቀቀኝና ወረወረኝ፣ ገፈተረኝ። በግማሽ $1000 አሻግረኝ። በግማሹ አሻግረኝ። እሱም ሲጀመር 1000 ነው የሚያሻግረው፣ ለሰዎቹ የሚሰጠው በ1000 ነው።
ገባሽ? እሱ አሁን ምንም አያተርፍም። አዎ አሁን በእኔ ምንም አያተርፍም። ቀጥታ በእንትን ነው። ስለዚህ እግሩ ላይ ወደኩኝ፣ መነጨቀኝ። በዳዴ ሄጄ እግሩ ላይ ድጋሚ እግሩን ያስኩት፣ ጥሎኝ ሲሄድ ማለት ነው። አልለቀም አልኩ፣ ተመለስ አለኝ። አትሄድም አለኝ። በዛ ላይ ደግሞ ጊዜው እንትን ይሄ ወደ ክረምት ሊገባ አካባቢ ነው እና በቃ 6 ወር ሁሉ ልትቀመጭ ትችላለሽ እዛ ግቢ ውስጥ። እንትን ውሃው አሁን ለምሳሌ ውሃው ካልተረጋጋ እንትን ማዕበል ካለ ምናምን አይጭኑም ሲጀመር። እና የሆነች ይቺ የእንትኗ የሙቀቷ ጊዜ ናት በጣም የሚጫነው። ካልሆነ እዛ መጋዘን ውስጥ 6 ወርም ትቀመጫለሽ፣ ከዛም በላይ ትቀመጫለሽ። እንትኑ ውሃው እስኪረጋጋ ምናምን። ከዛ ላይ ደላላ ከሌለሽ ምግብ ከየት አባሽ ታመጫለሽ? እና ለዛ እዛን እግሩ ላይ ድጋሚ ወደኩበት እና ከዛን ትንሽ አሳዘንኩት መሰለኝ። ከዛን ቆይ ሊቢያውን ላናግረው ብሎ ከዛን ሊቢያውን ላናግረው ሄደ። ከዛን ነገረው ለሊቢያው እንደዚህ ነው እንደዚህ ብሩን እንደዚህ ብሎበት ነው አስታወሰኝ። ሊቢያው ደግሞ ያን መድኃኒትም ገዝቶልኝ ስለነበረ የማስታገሻ ሲያስታውሰኝ ከዛን ይሄዳል ማለት ነው። በቃ የዛን ቀን ነው የተፈጠርኩኝ የመሰለኝ ማለት ነው። በቃ ይጫን ሲልባል ማለት ነው። በማን ጉዳት ደላላው $1000 ሊቀርበት ወይስ ሊቀርበት ማለት ነው። በግማሽ ማለት ነው። በቃ ይጫን ሲል ዘልዬ አቀፍኩት። ሰውየውን እንትኑን እግሩን ይዤ ሳምኩት። የሊቢያውን ማለት ነው። የሊቢያውን እግር አልቀረየም። እግር ነው የምሰማው። በቃ ህመሜ፣ ስቃይ ያ ሁሉ ጊዜ በዚህ ሁሉ ጊዜ ወደ ኦልሞስት 6 ወር ሆኖኛል እንግዲህ ይሄ ሁሉ ስቃይ ሳሳልፍ ማለት ነው። አጠቃላይ ከዛ ከእንትን ከወጣው ጀምሮ 6 ወር ሆኖኛል። በ6 ወር ውስጥ ነው ይሄ ሁሉ የተከናወነው ማለት ነው። ከዛን ይጫን ሲባል በቃ አላመንኩም። ተጫንን። የዛን ቀን ሌሊት መርከቡ እንግዲህ መርከቡን የሚነዱት ከኛው ስደተኛ ሰልጥኖ ነው የሚነዳው እንጂ ማንም አይደለም መርከቡን የሚነዳው። ለሳምንት ስልጠና ትወስጃለሽ፣ ከዛን እየነዳሽ ትገቢያለሽ። አትከፊም። የነዳ ሰው አይከፍልም። ብዙ እንደዚህ ከስደተኛው እንዲህ ልምድ ያላቸው ኤርትራኖች አብሶ እንዲህ ባህር ላይ ምናምን ላይ ልምድ ያላቸው አሉ። አንዳንዱም ደግሞ በድፍረትም ይነዳል። በቃ እንትን ይሰጥሻል፣ በጠቆሚያ ያቅጣጫ እሱን ይሰጡሻል። መንዳት ነው። 9 ሰዓት ከሄድን 9 ሰዓት ነው 2 ሰዓት ምናምን ነው እንደሄድን ከሊቢያ ድንበር ሳንወጣ መርከባችን ቀጥ ብላ ቆመችው። ከዛን ደወሉላቸው ማለት ነው። መርከቡ ቆሟል፣ ኑ ሊቢያኖች እራሳቸው መጥተው አስተካክለውልን ከእንደገና መንገድ ጀመረን። መርከቡ የእንጨት ነው እንዳልኩሽ። ያው ከዛ በኋላ ሪሰርች ሳደርግ ምናምን ነው መርከቡ አሮጌ መርከብ ነው፣ የእንጨት መርከብ ነው። ገዝተው ከግብፅም ከምንም ገዝተው ነው እንትን የሚሉሽ እና ውሃ በቃ 9 ሰዓት ምናምን በኋላ በቃ መርከቡ ከአቅም በላይ ነው የተጫነበት። ወደ 500 ሰው ነው የተጫነበት አንድ መርከብ ላይ። 500 ከስርና ከላይ አለው። እኔ እንደውም እንደ እድል ሆኖ ከላይኛው ላይ የነበርኩት። ከስር አለው ከላይ አለው። የእንጨት ነው መርከቡ ማለት ነው። እና በቃ ፕላስቲክ ጀልባ ነው ማለት ነው አይደል? ፕላስቲክ አለ እኮ የፕላስቲክ አለ። ግን የፕላስቲኩ ይሄ ከ20 ሰው እና ከ15 ሰው በላይ አይዝም ሲጀመር። ኦኬ። ግን በሱ መሻገር አለ እሱም አለ። ግን ይሄኛው በጣም ትልልቅ እንትኖች ስለሆኑ በቃ በመርከብ ነው እንትን ነው በጀልባ ነው እንትን። በመርከብ ይሻላል፣ ያኛው ያስፈራል ፕላስቲኩ። ያ ይሄኛው ውሃ ያስገባል። ውሃ ከስር እየተቀዳ ይወጣል፣ ወደ ላይ ያቀብላሉ። ውሃ ከስር እያስገባ ማለት ነው። 9 ሰዓት ከሄደ በኋላ ግን በቃ አልቻለም፣ ቆመ። በቃ ቆምን። ከዛም በቃ የእንትን 9 ሰዓት በኋላ የጣሊያን የነፍስ አድን እንትኖች ጋር ተደወለላቸው። ከዛን እነሱ እስኪመጡ በቃ ውሃውን እየተቀዳ ከስር መጠበቅ ጀመርን ማለት ነው። ከዛን መጡልን፣ ከ1-2 ሰዓት በኋላ መጡልን። ከዛን ወደ ትልቁ መርከብ አሸጋገሩን። መርከቡ ላይ ወጣን። የነፍስ አድን ደረሰልን። በቃ በህይወት መኖራችንን እዛው ላይ ተንከባከቡን። ልብሳችንን እዛው መርከቡ ላይ፣ ትልቅ መርከብ ነው፣ እዛው ሻወር ወሰድን። እዛው መርከቡ ላይ በኬሚካል በምን አጠቡን ምናምን። ከዛን
ቢያንስ በቃ የሰው ልጅ ማግኘት ያለበትን የመጀመሪያ እርዳታ አገኘን ከረጅም ወራት በኋላ ማለት ነው። ከዛን ጣሊያን ገባን። ጣሊያን እዛው 1 ወር ከተቀመጥኩኝ በኋላ ወደ ጀርመን ሄድኩኝ። ጀርመን ጥገኝነት ጠየቅኩኝ። ከዛን ነው በቃ ለአሳዳጊ ጀርመን ሆኜ ነው የደወልኩላት ማለት ነው። እስካሁን አታውቅም እና ምንድነው የማታውቀው? እስከዛን ሰዓት ድረስ አታውቅም? ጀርመን አታውቅም። አዎ ይሄ ሁሉ ስቃይ አታውቅም። የት እንዳለው አታውቅም። ደወልኩላትና ከ6 ወር ስቃይ በኋላ ነው ጀርመን። አዎ ከዛን ደወልኩላትና ምን አርጅታለች እሷ። ልጄ ምን ሆነ ነው? የት ነው የጠፋው? ስራ ነኝ እመጣለሁ ምናምን አልኳት። ከዛን በቃ እኔ ማረጀው ሳልሞት ቶሎና እንጂ ምናምን ትለኛለች ማለት ነው። ከዛን እኔም ያው ጀርመን ላይ እንትን እያልኩኝ 1 አመት ምናምን ከተቀመጥኩኝ በኋላ ያው ጥገኝነት እንትን ተቀባይነት አላገኘም። ሪፊውዝ ተባልኩኝ፣ ሪጀክት ተባልኩኝ። ከዛም በቃ እሷን ለማየት የነበረኝ በቃ ቢያንስ ጉልበቷ ላይ ወድቄ በቃ የእሷ እንትን መሰለኝ። ይሄ አሁን የሁሉ ስቃይ ያሳለፍኩት የሆነ ያሳደገሽ አዝናብኝ ነው ብለህ ካሰብክ፣ አዎ በቃ ይቅርታዋን ወይንም ደግሞ እንትኗን ናፍቆቷን በጣም ነው የምትሳሳልኝ ከምልሽ በላይ። በቃ አንድ ቀን ቀኑ ሙሉ አይደለም የሆነ ሰዓት ከሌለን ቤት ውስጥ የትኛው ሰው የት ጭንቀት ነው። ጭንቀቷ ጭንቀት እንዳይመስልሽ አስቢ። 6 ወር ደግሞ አስቢ እና በቃ ልጄ ምናምን ትለኛለች እና እመጣለሁ በቃ ስራ ነው ምናምን እላታለሁ ማለት ነው። ከዛን ተስፋ ቆረጥኩኝ። በቃ 1 አመት ከቆየው በኋላ እንደዛ ያ ሲያጋጥመኝ እሷም ደከመች፣ አሟት ነበር ምናምን። እዛን በቃ በዛ ሁኔታ ውስጥ እሷም